ቤት መግዛት፣ መሸጥ ወይም በስጦታና በውርስ ማስተላለፍ በህይወታችን ውስጥ ትልቅ ውሳኔ የሚጠይቁና ከፍተኛ ጥንቃቄ የሚያስፈልጋቸው ጉዳዮች ናቸው። ነገር ግን ብዙ ጊዜ ዝርዝር መረጃዎችን ካለማወቅና የአሰራር ቅድመ ተከተሎችን ካለመከተል የተነሳ ለከፍተኛ እንግልትና ለንብረት መጥፋት የሚዳረጉ ወገኖችም ጥቂት አይደሉም። ሰላም ጤና ይስጥልን የገበያ ቢዝነስ ተመልካቾቻችን እንደምን አላችሁ? በዛሬው መረጃችን በኢትዮጵያ ነባራዊ ሁኔታ የቤት ዝውውር በህጋዊ መንገድ እንዴት ይከናወናል የሚለውን ወሳኝ ጉዳይ ይዘንላችሁ ቀርበናል። በሽያጭ በስጦታና በውርስ መካከል ያሉ የዝውውር ልዩነቶች ምንድናቸው? ከሻጭና ከገዢ የሚፈለጉ ወሳኝ ሰነዶች የትኞቹ ናቸው? በአዋጁ የተደነገጉ ድንጋጌዎችስ ምን ይላሉ የሚለውን እንዲሁም ደግሞ በተለይም በአሁኑ ወቅት የተጀመረው የዲጂታል አሰራር ከሐሰተኛ ካርታና ከማጭበርበር አንጻር ምን ፋይዳ አለው የሚለውንና ሌሎች ከቤት ዝውውር ጋር የተያያዙ ህጋዊና አስተዳደራዊ ሂደቶችን በጥልቀት የምንዳስስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። በኢትዮጵያ ነባራዊ ሁኔታ የቤት ዝውውር ሲባል የባለቤትነት መብትን ከአንድ አካል ወደ ሌላ አካል የሚተላለፍበት ሂደት ነው። ይህ ሂደት በስጦታ፣ በሽያጭ ወይንም በውርስ ሊከናወን ይችላል። ሂደቱ በህግ የታጠረ በመሆኑ ከፍተኛ ጥንቃቄ የሚፈልግ ሲሆን በቅድሚያ የቤት ዝውውር የሚከናወንባቸውን መንገዶች እንመልከት። የቤት ዝውውር በሶስት አይነት መንገዶች የሚከናወን ሲሆን በሽያጭ ማለትም በገዢና ሻጭ ስምምነት የሚደረግ የቤት ባለቤትነት የመጀመሪያው ነው። ሌላኛው የስጦታ ማለትም በቤተሰብ መካከል ወይንም በልዩ ግንኙነት ምክንያት ያለምንም ክፍያ የሚደረግ ዝውውርና በውርስ ማለትም ባለቤቱ ሲያርፍ በህግ ወይንም በኑዛዜ ወደ ወራሾች የሚተላለፍበትን መንገድ አለ። የቤት ዝውውርን በህጋዊ መንገድ ለማጠናቀቅ አስከትለን የምንጠቅሳቸውን ቅድመ ተከተሎች መከተል አስፈላጊ ነው። የመጀመሪያው ቤቱ በዕዳ ወይንም በልዩ እገዳ የተያዘ አለመሆኑን ማረጋገጥና የይዞታ ማረጋገጫ ምስክር ወረቀት ካርታ ትክክለኝነት ማረጋገጥ ነው። ሌላኛው የውል ስምምነት ማሰር ሲሆን ይህም በሰነዶች ማረጋገጫና ምዝገባ ኤጀንሲ ፊት ቀርቦ ውል መፈረም ነው። ሶስተኛው የግብርና የአገልግሎት ክፍያዎችን መፈጸም ሌላኛው መስፈርት ሲሆን የሊዝ ክፍያ፣ የካፒታል ጌን ታክስ እና የዝውውር ክፍያ ለመንግስት መክፈል። በመጨረሻም በቤቶች ልማትና አስተዳደር ቢሮ በኩል የቀድሞ ባለቤት ስም ተሰርዞ በአዲሱ ባለቤት ስም አዲስ ካርታ ማውጣት ናቸው። ለዝውውር የሚያስፈልጉ ወሳኝ ሰነዶች የመጀመሪያው የይዞታ ማረጋገጫ ምስክር ወረቀት ነው። ሌላኛው የሻጭና የገዢ የታደሰ የቀበሌ መታወቂያ ወይንም ፓስፖርት፣ ቤቱ የጋራ ንብረት ከሆነ የትዳር አጋር ስምምነትና ከሚመለከተው የመንግስት አካል የተጻፈ ለዝውውር እንቅፋት የሌለበት የሚል ደብዳቤ ነው። የዝውውር ሂደት ፋይዳውን ስንመለከት ለባለቤቱ ሙሉ የባለቤትነትን መብትን ያረጋግጣል። ለመሸጥ፣ ለመለወጥ እንዲሁም ደግሞ ለብድር ዋስትና ለማስያዝም ሊጠቀምበት ይችላል። ለመንግስት ደግሞ ትክክለኛውን የከተማውን የይዞታ መረጃ ለመያዝና የታክስ ገቢን ለመሰብሰብም ይረዳል። በአጠቃላይ የቤት ዝውውር የቴክኒክና የህግ ጉዳዮች የተሳሰሩበት በመሆኑ ሂደቱ በህግ ባለሙያ ወይንም በታመኑ ደላሎች ታግዞ ማከናወን ለንብረቱ ደህንነትም ወሳኝ ነው። በኢትዮጵያ ነባራዊ ሁኔታ የቤት ዝውውርን በህጋዊ መንገድ ለማከናወን የሚያስፈልጉ መስፈርቶችን እንደ ዝውውሩ አይነት ማለትም በሽያጭ፣ በስጦታ ወይንም በውርስ መጠነኛ ልዩነት ቢኖራቸውም ዋና ዋናዎቹንና መሟላት ያለባቸውን ነጥቦች አስከትለን እንንገራችሁ። የግለሰብ መረጃዎች የመጀመሪያው ሲሆን የሻጭና የገዢ የታደሰ መታወቂያ ወይም ፓስፖርት ያስፈልጋል። ቤቱ በጋራ ንብረትነት የተመዘገበ ከሆነ የትዳር አጋር ፈቃደኝነትና መታወቂያ ወይንም ሻጭ ያላገባ ከሆነ ያላገባ የሚል ህጋዊ ማስረጃ ሊጠየቅ ይችላል። እንዲሁም የሁለቱም ወገኖች የቅርብ ጊዜ የፓስፖርት መጠን ፎቶግራፎችም ያስፈልጋሉ። ሌላኛው መሟላት ያለበት መስፈርት የንብረት ማስረጃዎች ማለትም ኦሪጂናል የይዞታ ማረጋገጫ ካርታ፣ ቤቱ በሊዝ የተያዘ ከሆነ ወቅታዊ የሊዝ ክፍያ መጠናቀቁን የሚገልጽ ሰነድ፣ ቤቱ የቤት ግብርና የቦታ ኪራይ ዕዳ እንደሌለበት ከወረዳዎች ገቢዎች ጽሕፈት ቤት የሚሰጥ ማስረጃ፣ የውሃና መብራት ክፍያ ዕዳ እንደሌለበት የሚያሳይ ማረጋገጫም ያስፈልጋል። የህግና የውል መስፈርቶችን ስንመለከት ደግሞ በሰነዶች ማረጋገጫና ምዝገባ ኤጀንሲ ፊት ቀርቦ የሚፈረም የሽያጭ ወይንም የስጦታ ውልም ያስፈልጋል። ባለቤቱ በራሱ መገኘት ካልቻለ በህግ የጸናና ለቤት ዝውውር ስልጣን
ውሳኔ የሚሰጥ ልዩ ውክልናም ያስፈልጋል። እንደየአካባቢው አሰራር ቢያንስ 2 ወይንም ከዚያ በላይ የሆኑ ምስክሮችና መታወቂያቸውም የሚያስፈልግ ይሆናል። የክፍያ መስፈርቶች ደግሞ የካፒታል ጌይን ታክስ ወይንም በቤት ሽያጭ ወቅት ከሚገኘው ትርፍ ላይ ለመንግስት የሚከፈል ታክስም አለ። የቴምብር ክፍያ ማለትም እንደ ቤቱ ግምት መጠን የሚሰላ የዝውውር ክፍያም አለ። ለካርታ ዝውውርና ለአዲሱ ደብተር ማውጫ የሚከፈል አስተዳደራዊ ክፍያም ይኖራል። የቤት ዝውውርን በሚመለከት በአሁኑ ወቅት በሀገሪቱ በተለይም በአዲስ አበባ ተግባራዊ እየተደረገ ያሉ መመሪያዎች መነሻቸው የኢትዮጵያ ሲቪል ሕግና የከተማ መሬት ይዞታን በሊዝ ስለመያዝ የወጣ አዋጆች ናቸው። አዋጅ ቁጥር 721/2004 በከተማ ቦታ ላይ ያለን ንብረት ወይንም ቤት መብት ለሌላ ሰው ማስተላለፍ የሚገዛ ዋናው ሕግ ነው። አዋጁ ቀጥሎ የምናነሳቸውን ነጥቦችንም ይደነግጋል። ማንኛውም የሊዝ ባለይዞታ መብቱን ለሌላ ሰው ማስተላለፍ ወይም መሸጥ ይችላል። ነገር ግን ቤቱ ወይም ግንባታው ከግማሽ በታች ማለትም ከ40% ወይንም ከ50% በታች ከሆነ ዝውውሩ ላይ ጥብቅ ገደቦች አሉት። ቤቱ ተገንብቶ ሳይጠናቀቅ ሲሸጥ ከሽያጩ የሚገኘው ትርፍ በከፊል ለመንግስት ገቢ እንዲሆንም ያዛል። ቤቱ ሲሸጥ የቀድሞ ባለቤት ከመንግስት ጋር የነበረውን የሊዝ ግዴታና መብት ሙሉ በሙሉ ወደ አዲሱ ገዢ ይተላለፋል። ሌላኛው አዋጅ ቁጥር 922/2008 የሰነዶች ማረጋገጫና ምዝገባ አዋጅ ሲሆን ይህ አዋጅ የቤት ሽያጭ ውሎች የትና እንዴት መመዝገብ እንዳለባቸውም ይወስናል። ማንኛውም የቤት ሽያጭ ውል በፌዴራል ወይንም በክልል የሰነዶች ማረጋገጫና ምዝገባ ኤጀንሲ ፊት ካልተፈረመ ዝውውሩ ህጋዊ ተቀባይነት የለውም። በውክልና የሚደረጉ ዝውውሮች ህጋዊ ሰነዱ መኖሩንና ትክክለኛነቱን የማጣራት ግዴታ በዚህ አዋጅ ስልጣንም ተሰጥቶታል። ከአዋጆቹ በታች በየጊዜው የሚወጡ መመሪያዎችን ወይንም መደበኛውን የዝውውር ሂደት የሚቆጣጠሩት የፌዴራልና የክልል መመሪያዎች ናቸው። በዚሁም የዝውውር ታሪፍ መመሪያ፣ የካፒታል ጌይን ታክስ እና የቴምብር ቀረጥ እንዴት እንደሚሰላም ይወስናል። የመንግስት የከተማውን የመሬትና የቤት መረጃ ኦዲት ለማድረግ በሚፈለግበት ወቅት ለተወሰነ ጊዜ ዝውውርን የሚያግዱ መመሪያዎችም ሊወጣ ይችላል። በኢትዮጵያ ያለው የቤት ዝውውር ሂደትን በተመለከተ ከመደበኛው አሰራር ባሻገር ተገቢውን ጥንቃቄ ለማድረግ እና ነገሮችን ለማቃለል ሰዎች ሊያውቋቸው የሚገቡ 7 ወሳኝ ነጥቦችም አሉ። የመጀመሪያው የሊዝ መብትና ቀሪ ዘመን ሲሆን ሰዎች ብዙ ጊዜ ትኩረት የማይሰጡት ጉዳይ የሊዝ ዘመንን ነው። ቤቱ የሚገኝበት መሬት የሊዝ ዘመኑ ስንት ነው፣ ስንት ዓመት ቀርቶታል የሚለውን ማረጋገጥም ያስፈልጋል። ዝውውር ሲደረግ የሊዝ ውሉም አብሮ ስለሚተላለፍ ቀሪ ዘመኑ አጭር ከሆነ ለወደፊቱ በሚደረግ እድሳት ላይ ተጨማሪ ክፍያ ሊያስከትልም ይችላል። ሌላኛው የዕዳና እገዳ ማጣሪያ ሲሆን ቤቱ በባንክ ዕዳ ወይንም በፍርድ ቤት ትዕዛዝ የታገደ አለመሆኑን በወረቀት ላይ ካለው ነፃ የሚል ጽሑፍ ባለፈ በአካል በሚመለከተው የመሬት አስተዳደር ቢሮ ቀርቦ በሲስተም ማረጋገጥም ወሳኝ ነው። አንዳንድ ጊዜ በእጅ የተጻፉ ደብዳቤዎች ከሲስተሙ መረጃ ጋርም ሊለያዩ ይችላሉ። ሶስተኛው የጋራ ንብረት መሆኑን ማረጋገጥ ነው። ቤቱ የተመዘገበው በአንድ ሰው ስም ቢሆንም ባለቤቱ በትዳር ውስጥ ያለ ከሆነ የትዳር አጋር ፈቃድ ግዴታ ነው። የትዳር አጋር ሳይስማማ የሚደረግ ሽያጭ ወይም ስጦታ በማንኛውም ጊዜ በፍርድ ቤት ሊፈርስ ስለሚችል የጋብቻ ሁኔታ ማጣራት ለገዢ ዋስትና ነው። አራተኛው የይዞታ ኦዲትና አሻራ ነው። አሁን ባለው አሰራር በአዲስ አበባና በሌሎች ከተሞች የባለቤቶች አሻራና ፎቶ በዲጂታል መልክ ይመዘገባል። ዝውውሩ ከመጀመሩ በፊት የሻጭ መረጃ በዲጂታል ሲስተም ውስጥ መኖሩንና ከካርታው ጋር መገጣጠሙን ማረጋገጥ ሂደቱንም ያፋጥነዋል። አምስተኛ የገንዘብ ዝውውር ጥንቃቄ ነው። የቤት ሽያጭ ክፍያ የሚፈጸመው በባንክ በኩል መሆን አለበት። በሲቪል ሕጉ መሰረት ለትላልቅ ሽያጮች የባንክ ማስተላለፊያ ሰነድ መኖሩ ለወደፊት አለመግባባት ቢፈጠር እንኳን እንደ ዋነኛ ማስረጃም ያገለግላል። በጥሬ ገንዘብ ከመክፈል መቆጠብም ይመከራል። ስድስተኛው የካፒታል ጌይን ታክስ ነው። ሻጭ ቤቱን ከገዛበት ዋጋ በላይ ሲሸጥ የሚያገኘው ትርፍ ግብር የሚከፍልበትም ይሆናል። ይህ ክፍያ አንዳንዴ ከፍተኛ ሊሆን ስለሚችል ውሉ ከመፈረሙ በፊት ግብሩ ስንት ሊመጣ እንደሚችል አስቀድሞ ማስላት ከገንዘብ እጥረትና ከጭቅጭቅም ሊያድነን ይችላል። የመጨረሻውና ሰባተኛው በውክልና የሚደረጉ ዝውውሮች ናቸው። በውክልና ቤት መግዛት ወይንም መሸጥ ከፍተኛ
ጥንቃቄ ይፈልጋል። ውክልናው የሰነዶች ማረጋገጫ ማህተም ያለው መሆኑ ብቻ ሳይሆን ውክልናው ያልተሻረ ወይንም ያልተሰረዘ መሆኑን ውሉ ከመፈረሙ በፊት ማረጋገጥ የግድ ይላል። በአጭሩ የቤት ዝውውር ላይ የሚታየው ሰነድና በመንግስት መዝገብ ያለው መረጃ አንድ መሆናቸውን በአካል ሄዶ ማረጋገጥ ከ90% በላይ ሊከሰቱ የሚችሉትን ማጭበርበሮችንም ይከላከላል። በአጠቃላይ የቤት ዝውውር ህጋዊ እንዲሆን አዋጁ የባለቤትነት መብትንና ግዴታን ሲደነግግ፣ መመሪያው ደግሞ ያንን መብት ለማስፈጸም የሚያስፈልጉ የሰነድ አይነቶችን፣ የክፍያ መጠኖችንና ሌሎች ሂደቶችንም ያብራራል። የቤት ዝውውር አዋጅና መመሪያ በተግባር ላይ ሲውሉ ሂደቱ በርካታ አስተዳደራዊና ቴክኒካዊ እርምጃዎችንም ያካትታል። በተለይም በአሁኑ ወቅት በአዲስ አበባና በትላልቅ ከተሞች ተግባራዊነቱ በዲጂታል አሰራር እየታገዘም ይገኛል። በአጠቃላይ የቤት ዝውውር ሂደት የቴክኒክና የህግ ጉዳዮች በጥብቅ የተሳሰሩበት በመሆኑ ሂደቱ በህግ ባለሙያዎች ወይም በታመኑ አካላት ታግዞ ማከናወን ለንብረቶ ደህንነትም ወሳኝ ነው። ህጉን አውቆና አሰራሩን ተከትሎ የሚደረግ ዝውውር ለባለቤቱ ሙሉ ዋስትናን ሲሰጥ፣ ለመንግስትም ትክክለኛ መረጃን ለመያዝም ይረዳል። በተጨማሪም በዲጂታል ስርዓት መመዝገቡ አንድ ቤት ለሁለት ሰው መሸጥን ወይንም በሐሰተኛ ካርታ ማስተላለፍን በእጅጉ እንደሚቀንሰውም ይነገራል። ክቡራትና ክቡራን የገበያ ቢዝነስ ተመልካቾቻችን ለዛሬ የቤት ዝውውር ዙሪያ ያደረስናችሁ መረጃ ይህንን ይመስል ነበረ። በቀጣይ በሌሎች ጠቃሚ መረጃዎች እስከምንገናኝ ድረስ ሰናይ ጊዜን ተመኘን።